I will fight to the nail against my erstwhile comrades because አንላቀቅም እስከ መጨረሻው ፋለመዋለሁ። ጌታቸው ረዳ ከዱባይ ለደብረጽዮን ከባድ መልእክት ላኩም። የጠቅላዩ አማካሪ ህወሓት ጦርነት የሚያስነሳ ከሆነ ከአብይ ጎን ሆነው የቀድሞ አለቆቻቸውን እንደሚፋለሙ አስታወቁም። ህወሓት ወደ ድንበር ከተማ ጦሩን በገፋ አስጠጋም። የህወሓትን ትንኮሳ ተከትሎ በወልቃይት ከባድ ውጥረት ነገሰ። የዩክሬን አደገኛ የሴራ ዕቅድ በሩሲያ ተጋለጠ። ዜሌንስኪ ሶስተኛውን የዓለም ጦርነት ሊያስጀምር ነው። ፑቲን የህወሓት የውስጥ መከፋፈልና ከህወሓት ተገንጥለው ጫካ የገቡ ኃይሎች እንዳሰጉት ህወሓት ራሱ በገለጸ በሰዓታት ልዩነት ከጠቅላይ ሚኒስትሩ አማካሪ ሌላ ዛቻ ደርሶታል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር የነበሩትና ከሰሞኑ በጠቅላይ ሚኒስትሩ የመጽሐፍ ምርቃት ወቅት አነጋጋሪ ንግግር ያደረጉት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለደብረጽዮን ያስተላለፉት መልእክትና የህወሓት ጦር በገፍ ወደ ድንበር ከተማ መንቀሳቀስን ስለ ዩክሬን ከተሰማው አዲስ አስገራሚ መረጃ ጋር አክለን ወደ እናንተ በዝርዝር ልናደርስ ወደናል። ሰላም ውድ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ለሕክምና ጉዳይ በዱባይ የሚገኙት የቀድሞው የህወሓት ምክትል ሊቀመንበርና የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ወደ መቀለ ያልተጠበቀ መልእክት አስተላልፈዋል። ከሳምንት በፊት ከማይም ትንታኔ ወጥቼ እውቀት መር የሐሳብ ልውውጥ ወደሚደረግበት ጎራ በመምጣቴ ደስተኛ ነኝ የሚል ሐሳብ ሰንዝረው ትልቅ መነጋገሪያ ሆነው የነበሩት ጌታቸው ረዳ ከረጅም ቀናት መጥፋት በኋላ ድምጻቸውን ሲያሰሙ የቀድሞ አለቆቻቸውን ኢላማ ያደረጉ ሲሆን አንላቀቅም እስከ መጨረሻው አፋለማለሁ ሲሉ ለቀድሞ አለቃቸው ደብረጽዮን ገብረ ሚካኤልና እርሳቸው ለሚመሩት ቡድን መረራልና ያልተጠበቀ ማስጠንቀቂያ መላካቸው እያነጋገረ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ ግሎባል ፓወር ሺፍት ከተሰኘ ሚዲያ ጋር ባደረጉት ቃለ መጠይቅ ህወሓት የፌዴራል መንግስቱ ወደ አላስፈላጊ ጦርነት ጎትቶ ለማስገባት ባለ በሌላ አቅሙ ሁሉ እየሰራ ነው ሲሉ የከሰሱ ሲሆን በዚሁ የህወሓት ጸባጫሪነት መነሻ በክልሉ ጦርነት ከተነሳ ግን ያለምንም ቅድመ ሁኔታ የቀድሞ የትግል አጋሮቻቸውን ፓርቲያቸው ህወሓትን እስከ መጨረሻው ድረስ እንደሚፋለሙ ነው የተናገሩት። በህወሓትና ሻዕቢያ መካከል ስለተፈጠረው ጥምረትም የምለው አለኝ ያሉት አቶ ጌታቸው ረዳ ከኢሳያስ አፈወርቂ መንግስት ጋር ቀድመው ግንኙነት የጀመሩት እርሳቸው መሆኑን ጠቅሰው ነገር ግን በእኔ ፕሬዝዳንትነት ወቅት የነበረው የትግራይና የኤርትራ ግንኙነት ዓላማው ግልጽ ነበር። እሱም በኤርትራና በፌዴራል መንግስቱ ብሎም በትግራይ መካከል ሌላ ዙር ጦርነት እንዳይቀሰቀስ ሰላማዊ መንገዶችን ማፈላለግ ነበር ብለዋል። ይሁን እንጂ አሁን ላይ እየታየ ካለው ሁኔታ መረዳት የሚቻለው የሁለቱ አካላት ግንኙነት መስመሩን መልቀቁን የገለጹት አማካሪ ሚኒስትሩ ንግግራቸው ቀጠል በማድረግ በህወሓትና የኤርትራ መንግስት መካከል የተጀመረው ጽምዶ የተሰኘ ትብብር ዓላማው እንደ ቀድሞ የጦርነት በሮችን መዝጋት ሳይሆን የቀድሞ አጋሮቻቸው ከፌዴራል መንግስት በኩል ተደቅኖብናል የሚሉትን ስጋት ይታደግልናል በሚል ተስፋ የሻዕቢያ አገዛዝ ተላላኪ ከመሆን በተጨማሪ ሌላ ዙር አውዳሚ ጦርነትን ማዋለድ ነው ሲሉ የገለጹ ሲሆን ህወሓት ትግራይና አማራ ክልልን ማዕከል ያደረገ ትልቅ ጦርነት ለመቀስቀስ አበክሮ እየሰራ እንደሆነም ተናግረዋል። አቶ ጌታቸው ረዳ በዛሬው ዕለት ካደረጉት ይኸው ቃለ መጠይቃቸው ህወሓት ከኢሳያስ አገዛዝ ጋር በመጣመር በኢትዮጵያ መንግስት ላይ ጦርነት የሚያስነሳ ከሆነ ግን ያለምንም ቅድመ ሁኔታ የቀድሞ የትግል አጋሮቻቸውና ፓርቲያቸው ህወሓትን እስከ መጨረሻው ድረስ እንደሚፋለሙ ነው ቆምጨጭ ባለ ቋንቋ የተናገሩት። ይህ በእንዲህ እንዳለ ህወሓት ወደ ድንበር ከተማ ጦሩን በገፍ እያስጠጋ መሆኑ ተሰምቷል። የህወሓት ትንኮሳ ተከትሎ በወልቃይት ከባድ ውጥረት መንገሱን የአካባቢው ምንጮች ገልጸዋል። ዛሬ መስከረም 20 2018 ህወሓት ኃይሉን ወደ ጎንደር ሐሙሲት ልዩ ቦታ መላኩን የደረሰን መረጃ ያመለክታል። ትናንት የህወሓት አርሚ 7 ጦር በሸረሪና በኩል በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳት መድረሱን መዘገባችን ይታወሳል። ህወሓት በወልቃይት አካባቢ ትንኮሳ መፈጸሙን አስመልክቶ ማብራሪያ የሰጡት የወልቃይትና ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ቢሮ ኃላፊ ኮሎኔል ደመቀ ዘውዱ እንዳስታወቁት የህወሓት ታጣቂዎች ሌሊቱን ከሸረሪና ተነስተው ዘልቀው በመግባት በረከት በምትባለው ቀበሌ ከሰላም አስከባሪ ወይም የተከዜ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። ህወሓት በይፋ ጦርነቱን ጀምሮታል። ከኤርትራ መንግስት ጋር በጥምረት እየሰራ የሚገኘው የህወሓት ክንፍ በተከታታይ ከፍተኛ ቁጥር ያለው ሰራዊት በማስመረቅ ላይ መሆኑ የሚታወቅ ሲሆን የጊዜው አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደም ታጣቂ ማሰልጠኑና ማደራጀቱ ይቀጥላል የሚል ማረጋገጫ በሰጡ ማግስት ቡድኑ ወደ ሱዳን አሽሽቶ በዚያው እንዲደራጅ ያደረገውን ኃይል በመጠቀም ጥቃቱን መክፈቱ ተሰምቷል። በምላሹ ደግሞ በኮሎኔል ደመቀ ዘውዱ የሚመራውና ለወራት በተከታታይ ሰልጥኖ የተዘጋጀው የተከዜ ዘብ የተባለው ጦር አስፈላጊውን የመልስ ምት እንዲሰጥ ቀጠን ያለ መምሪያ
እንደተሰጠው ተሰምቷል። የቀድሞ የህወሓት አመራርና የጊዜው አስተዳደሩ ፕሬዝዳንት ጌታቸው ረዳ ህወሓት የጀመረውን የጦርነት ነጋሪት ጉሰማ ካላቆመ ክላሽ አንስቼ ከፌዴራል መንግስት ጎን በመሆን እፋለማለሁ የሚል ማስጠንቀቂያቸውን ወደ መቀለ ባሻገሩበት ወቅት ግዙፉ የህወሓት ጦር ድንበሩን ጥሶ ወደ ወልቃይት ግስጋሴ መጀመሩ አነጋጋሪ ጉዳይ እንደሆነ እየተነገረ ይገኛል። ወደ መጨረሻው መረጃችን ተሻገርን። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ ድሮኖችን በማዘጋጀት በሮማኒያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯ ተነገረ። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በቴሌግራም ቻናላቸው ላይ እንደገለጹት ዩክሬን ከዚህ ቀደም የወደቁትን በርካታ የሩሲያ ጌራንቱ ካሚኬዜ ድሮኖችን ወደ ነበረበት ለመመለስ የጦር ጭንቅላትን በማስታጠቅና በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና ዋና ኔቶ ማጓጓዣ ማዕከላት ጥቃት ለማድረስ እያሰበች መሆኑን ደርሰንበታል ብለዋል። ዓመታትን በዘለቀው የሁለቱ ጦርነት የወደቁ ወይም የተጠለፉትን የሩሲያ ሰው አልባ አውሮፕላኖች በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ ዘመናዊ ታሪክ አውዳሚ የሆነውን የሶስተኛው ዓለም ጦርነት ለማስጀመር ማቀዷን በስለላ ደርሰንበታል ብለዋል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን የተወሰዱባትን ግዛቶቿን በሙሉ መልሳ ማግኘት ትችላለች ሲሉ መደመጣቸው የሚታወስ ነው። ይህ የፕሬዝዳንቱ አስተያየት ከዚህ ቀደም ከሩሲያ ጋር እየተደረገ ስላለው ጦርነት የነበራቸው አቋም መቀየሩን ያመለከተ ነው ተብሏል። በትሩዝ የማህበራዊ ሚዲያ ገጻቸው ላይ በለጠፉት መልእክት አውሮፓና ኔቶ በሩሲያ ምጣኔ ሀብት ላይ ጫና በመፍጠር በሚያደርጉት ድጋፍ ዩክሬን ጦርነቱ ሲጀመር የነበሯትን ድንበሮች መልሳ ማግኘት ትችላለች ብለዋል። ትራምፕ ይህንን አስተያየት የሰጡት ከዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ጋር በተባበሩት መንግስታት ጉባኤ ላይ ማክሰኞ ዕለት ተገናኝተው ከተነጋገሩ በኋላ ነው። ትራምፕ በተደጋጋሚ ጦርነቱ እንዲያበቃ ያላቸውን ፍላጎት ሲገልጹ ቆይተዋል። ነገር ግን ያንን ለማድረግ ዩክሬን የተወሰኑ ግዛቶቿን ለመስጠት ፈቃደኛ መሆን እንዳለባት የገለጹ ቢሆንም ዜሌንስኪ ግን በምላሹ ሀሳቡን ውድቅ ሲያደርጉት ቆይተዋል። ትራምፕ በዚህ የማህበራዊ ሚዲያ ልጥፋቸው ላይ ዩክሬን ከዚያም በላይ ልትሄድ ትችላለች ያሉ ቢሆንም ይህን ሲሉ ምን ማለታቸው እንደሆነ ግን አላብራሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን ጦር ቃል ኪዳን ኔቶ አባል ሀገራት የሩሲያን ነዳጅ መግዛት ማቆምን ጨምሮ የተወሰኑ መስፈርቶችን ካሟሉ ብቻ ሞስኮ ላይ ጠንከር ያለ ማዕቀብ ለመጣል ዝግጁ መሆናቸውን በተደጋጋሚ ተናግረዋል። ትሩዝ በተባለው ማህበራዊ ትስስር ገጻቸው ባጋሩት ጽሑፍ የኔቶ አባል ሀገራት ተስማምተው ተመሳሳይ እርምጃ መውሰድ ከጀመሩ በሩሲያ ላይ ትልቅ ማዕቀብ ለመጣል ዝግጁ ነኝ ሲሉም ተደምጠዋል። ትራምፕ በሞስኮ ላይ ጠንካራ ማዕቀብ እንደሚጥሉ በተደጋጋሚ ዛቱ ሲሆን ክሬምሊን የሚያስቀምጡትን የድርድር ቀነ ገደብና የማዕቀብ ዛቻ ወደ ጎን ቢልም እስካሁን ግን የወሰዱት እርምጃ የለም። የሩሲያ የነዳጅ ሽያጭ አስደንጋጭ ሲሉ የገለጹት ትራምፕ የሀገሪቱን ጠንካራ ቁጥር ለማዳከም የኔቶ አባል ሀገራት ቻይና ላይ ከ50 እስከ 100 በመቶ የሚሆን ታሪፍ እንዲጥሉ ሀሳብ አቅርበዋል። ለኔቶ አባላት ደብዳቤ ባሉት ጽሑፍ ትራምፕ እናንተ ዝግጁ ስትሆኑ እኔ ዝግጁ ነኝ፣ ቀኑ ብቻ አሳውቁኝ ብለው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ የጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።